ሐረግ ድራማ ምዕራፍ 2 ክፍል 138 በጉጉት ስጠበቅ የነበረው ተለቋል ማለት ነው። ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሁላችሁም ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ሐረግ ምዕራፍ 2 ክፍል 168 ተለቋል። በመጨረሻ ማለት ነው ከስንት ጉጉት በኋላ ብዙዎቻችን እንግዲህ ክፍል 136 ላይ ነበረ ያለቀው ማለት ነው። ምዕራፍ 1 ምዕራፍ 2 ደግሞ ቀጥሏል ማለት ነው። መቼ ነው የሚጀምረው? እንጀምራለን ብሎ ስለነበረ መጀመሪያው ልክ ድራማው ሲያልቅ እንጀምራለን ምዕራፍ 2 በቅርቡ ይጠብቁን ብሎን ለ1 ወር ነው ለ2 ወር ከዛ በላይ ጠፍቶብን ነው ተመልሶ የመጡት ማለት ነው። ለማንኛውም ደስ የሚልና በጣም ቁም ነገረኛ ድራማ የሆነ ነበረ። ያፌት ልጃቸው የናታንና የኤፍራታ ልጃቸው በሞተበት ሀዘናቸውን ትሳይሉ ነበረ ድራማው ያለቀ ማለት ነው። ሕፃን ልጅ ገና ያላደገ የቤተሰቦቻቸው ፍቅር ሳያልቅ ፍቅራቸውን ሳያጣጥሙ ነበረ ልጃቸው የሞተባቸው። በዛም የተነሳ እንግዲህ ኤፍራታዬ በጣም አዝና እስካሁን ድረስ የያዘን ልብሷን አላወለቀችም። ገነትም ናታንም እባክሽን የያዘን ልብስሽን አውልቂና ወደ ራሳችን እንመለስ፣ አንድ ላይ ሆነን እንታገል፣ ህይወትን እንደዚህ ተራርቀን አይሆንም ብሎ እየለመናት ቢሆንም ኤፍራታ ግን ከዚህ በኋላ አንድ ላይ የምንታገል ህይወት ፍቅራችንም ልጃችንም ህይወታችንም ሁሉም ነገራችን ልጃችን ይዞ ሄዶብናል። ስለዚህ ከዚህ በኋላ የምንታገልበት ነገር ምንም ነገር የለም። እኔ እናንተ አንድ ላይ ብንሆን ጥሩ እድል አይደለም። የኔ እናንተ ጥሩ እድል ደግሞ ልጃችን አሳጥቶናል ብላ እየነገረችው ነበር። ምንም ጥሩ እድል የሚባል ነገር የለም። አለሜ እባክሽን አንድ ላይ ይህንን ወደ ቤታችን እንመለስ ብሎ እየለመናት ቢሆንም እንግዲህ አሁን ኤፍራታ ያለችው ወደ የእናቷ ቤት ነው፣ የገነት ቤት ማለት ነው። ወንድሞቿ ጋር እዛ እያለች እንግዲህ በተደጋጋሚ መቃብር ቦታ ሄደች እያለቀሰች። በናቲና አቤል ናቸው እየተከታተሏት ይዘዋት ወደ ቤት የሚያመጧት ማለት ነው። ምግብ አትበላም፣ ምንም በቃ ጥሩ ሁኔታ ላይ አይደለችም። ሮዛ እንግዲህ አብዳ ከዛ ቤት ወጣለች። ጎዳና ላይ ነው ያለችው። አሁን ሉሊት ነው ሮዛ ነበረ ስሟ። ቤተሰቦች ይሄ ማለት ነው ስሟ ስለቆዩብኝ ስሟ ጠፍቶብኛል፣ ይቅርታ አድርጉልኝ በመሳሳቴ ማለት ነው የኔ ውዶች። እና እንግዲህ እሷ ጨልላለች። አሁን ጎዳና ላይ ያለችው ገነት ናት ምግብ እየወሰደች የምትሰጣት ማለት ነው። እና ገነት እንግዲህ ከዚህ በፊት ለካ እንደዚህ ተጫወተሽብን፣ ዛሬ ፈጣሪ እጄ ላይ ጥሎሻል፣ አገኝሻለሁ፣ ትንሽ ብቻ ተፈወሺ፣ ከዛ በኋላ እንዴት እንደምበቀልሽ እኔ ነኝ የማውቀው ብላ እንግዲህ ዛሬ ምግብ ወስዳለ ስትመለስ በውስጧ ስታወራ ነበርና ምን እንዳረገቻት እንግዲህ በቀጣዩ ክፍል ላይ የምናይ ይሆናል። ለማንኛውም ቤተሰቦች እየተወዳችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ።